በተጣላችሁ ቁጥር ቶሎ መለያየት የሚታያችሁ በቃ ይቀራል እንዴ ይሄዳለዋ። መለያየት እኮ ቀላል ነው። ምንድነው እንደዚህ የምታካብደው? በቃ አልፈልግም እንደውም ይቅርብኝ ይሄ ሪሌሽንሺፕ እያላችሁ ልክ በጸብ ወቅት የሚታያችሁ ከዛ ሪሌሽንሺፕ አምልጦ መጥፋት፣ ያንን ሰው መተው የሆነ ሰዎች ይህን ቪዲዮ እስኪ ተመልከቱት። ለዚህ ምላሽ ስነ ልቦና የተለያየ ኤክስፕላኔሽን አለው። አንደኛው በልጅነት አስተዳደጋችን ከቤተሰብ ጋር ስንጋጭ ለረጅም ጊዜ የሚዘጉ ወይም ደግሞ ቤተሰብ ተጣልቶ በቃ ላይገናኙ በዛው የተለያዩ ሰዎች የምናውቅ ከሆነ የኖርንበት ኢንቫይሮንመንት ጸብን፣ ግጭትን ከመፍታት ይልቅ ነገሮችን አበላሽቶ ወይም ደግሞ ትቶ መሄድን ያስተማረን ከሆነ ባይ ዲፎልት ኮንዲሽን የተደረግንበት የለመድነው ኢንቫይሮንመንትን ይዘን ማደጋችን አይቀርም። ስለዚህ ከፍቅር አጋራችን ጋር ስንጣላ የሚመጣልን ትቶ መሄድ ነው እንጂ ያንን ነገር ፊክስ ለማድረግ መሞከር ላይሆን ይችላል። ሌላኛው ደግሞ በጣም ካታስትሮፋይዝ ልናረግ እንችላለን። ካታስትሮፋይዝ ማለት አንዳንድ ሰዎች አይታችሁ ከሆነ በህይወታቸው ከባድ ነገር ሲያጋጥም ወይም እኛም ልንሆን እንችላለን ቶሎ የሚታየን ወረስ ኬስ ሴናሪዮ በቃ የተበላሸው ነገር ለጥጠ ነው ጉዳዩን በጣም የሚከብድ ነገር አእምሯችን ያመጣል። የተበላሸ በቃ በሪሌሽንሺፕ ለምሳሌ ልባችን ሲሰባበር ፍቅር ይዞን በቃ እንዳልሆነ ስንሆን ያ ሰው ትቶን ሲሄድ ምናምን ፒክቸር እናደርጋለን። ስለዚህ ያ ፍቅር ግንኙነት ያለቀለት ነው የሚመስለን። በጸብ ወቅት ግጭት ሲመጣ በቃ ተስፋ የሌለው ስለሚመስለን ቶሎ ያንን ነገር ደምድሞ ለመውጣት እንፈልጋለን። አንደኛውም ችግር ካታስትሮፋይዝ ማድረግ፣ ነገሩን ከሆነው በላይ አግንኖ ማየት፣ በቃ አለቀልኝ አለቀለት ይሄ ፍቅር ግንኙነት ብሎ ማሰብ ነው። ጸብ ውጤቱ መለያየት እንጂ እርቅ ያመጣል ብሎ አለማሰብ። ይሄ ቅድም እንዳልኳችሁ ካስተዳደግ ጋር ሊሆን ይችላል፣ ወይም ከኤክስፒሪየንስ ባለፈው የፍቅር ግንኙነታቸው ያዩት ነገር ሊሆን ይችላል እና አይ ከዚህ በኋላማ ምን ተስፋ አለው ብሎ ማሰብ፣ እርቅ እንዳለ አለማሰብ። እርቅን ደግሞ በምን አይነት መንገድ እዛ ጋር ራሱ እንደሚደረስ ካለማወቅ የተነሳ ቶሎ ብሎ ሸሽቶ የመውጣት ነገር የማሰብ ነገር ሊኖር ይችላል። ሌላኛው ደግሞ በምን አይነት መንገድ ኮንፍሊክቱን ወይም ችግሩን ጸቡን ሶልቭ ማድረግ እንደምንችል ካላወቅን፣ እንዴት ኮንፍሊክት ሪዞሉሽን ወይም ደግሞ በጸብ ወቅት በምን አይነት መንገድ እንደምንታረቅ፣ ነገሩን እንዴት እንደምናስተካክለው፣ እንዴት እንደምንነጋገር እማናውቅ ከሆነ የሚታየን ራሳችንን ፕሮቴክት ለማድረግ የምንጠቀምበት ሜካኒዝም ነው። ራሳችንን ፕሮቴክት ለማድረግ ማለት ላለመጎዳት። ይሄ ነገር ትንሽ ሲቆይ የባሰ እኔን ይጎዳኛል፣ ምክንያቱም የበለጠ ፍቅሩ እየጨመረብኝ ነው የሚመጣው። ስለዚህ በጣም ፍቅር ውስጥ ገብቼ ከዚህ የባሰ ሲቹዌሽን ውስጥ ገብቼ ብንለያይ የባሰ ኪሳራና ዳሜጅ ስለሚደርስብኝ ከወዲሁ ሳይቃጠል በቅጠል ብዙ ሳልጎዳ ልውጣ ከሚል አቲቲዩድ ወይም ደግሞ መነሻነት ሰዎች ሊሄዱ ይችላሉ ማለት ነው። ወይም ደግሞ ቶሎ በቃ እንለያያ በቃ እኔ እንደውም ይቅርብኝ ይሄ ነገር ወደ ማለት ይደረሳል። ፊክስ ማድረግ የሚቻለውን ሪሌሽንሺፕ ፊክስ ላለማድረግ ወይም ደግሞ ፊክስ ማድረግ እንዴት እንደሆነ ካለማወቅ የተነሳ እንለያይ የሚለውን ነገር በተደጋጋሚ ሊያነሱ ይችላሉ። በዚህ ውስጥ የምናየው ምንድነው? ፍርሃት ነው። ፍርሃት፣ በጣም ላለመጎዳት ፍርሃት፣ እራሳችንን ጋርድ የምናረግበት ፕሮቴክት የምናረግበት መንገድ ነው። ምክንያቱም ሰው ያው ለራሱ ያደላል አይደለ? እጎዳለሁ ትንሽ ብቆይ የዚህ ሪሌሽንሺፕ ላይ ያው መለያየቴ ለማይቀር የባሰ ፍቅር ውስጥ ገብቼ ያኔ ከምለያይ ከወዲሁ ብዙም ሳይበስብኝ ብንለያይ ይሻላል ከሚል ፕሮቴክቲቭ ወይም ደግሞ ዲፌንስ ሜካኒዝም ነው። በቃ ቶሎ ብሎ ወይም አንድ ቀን ራሱ እኮ እንለያይ ማለቱ አይቀርም፣ ወይም እሷ እንለያይ ማለቷ ስለማይቀር አስቀድሞ ከሱ መጥቶ እኔ ከምሰበር ወይም አስቀድሞ ከሷ መጥቶ እኔ ድምጥማጤ ከሚጠፋ ቶሎ ብዬ ራሴ የመለያየቱን ሀሳብ ላምጣና ራሴን ፕሮቴክት አድርጌ ላምልጥ የሚል ሀሳብ የያዘ ነው ማለት ነው። ለዛ ነው በተጣላችሁ ቁጥር በቃ እንለያያ በቃ ምናምን የሚሉት ሞስት ኦፍ ዘ ታይም ፍርሃት ስለሚይዛቸው ነው፣ ስላለባቸው ነው። ያለመጎዳት ሀሳብ ውስጣቸው ሲመጣ ይሄ ነገር እንደዚህ ከቀጠለ በጣም ነው የምሰባበረው ብለው ሲያስቡ ራሳቸውን በዚህ አይነት መንገድ ጋርድ ሊያደርጉ ይሞክራሉ። አንዳንዶች ደግሞ ጤናማ የፍቅር ግንኙነት
ጸብ የለውም ብለው ያስባሉ፣ ጥል የለውም ብለው ያስባሉ። ለዚህ ደግሞ እንደ ምሳሌ የሚያደርጉት ካፕልስ ኮንቴንት የሚሰሩ ሶሻል ሚዲያ ላይ እግራቸውን ሲተጣጠቡ በቃ እንደ ህፃን ልጅ ስትንከባከበው እንደ ስባሪ ወይም ደግሞ እንደ ሸክላ እቃ እንደ ብርጭቆ በጣም ተጠንቅቆ ሲይዛት የሚያሳዩት ኮንቴንት አለ አይደለ? ካፕሎቹ በቃ ምንም ፐርፌክት የሆነ ነገር ነው መስወዘታ የሚያዩት። ስለዚህ ፐርፌክሽን የመሳል ነገር ፍቅር፣ ትክክለኛ ፍቅር ይሄ ነው ብሎ የማሰብ ነገር። አሁን የኔም እንደው ባል ነው አሁን የኔቱ ሚስት ትባላለች የሚሉ ኮመንት ታያላችሁ አይደለ? አሁን እነሱ በተወለወለ ላይፍ በተመረጠ ህይወት የራሳቸውን ያልተመረጠ አንፊልተርድ የሆነ ህይወት ያስተያዩና ተስፋ መቁረጥ ውስጥ ይገባሉ ማለት ነው። ሶ ምንድነው ፍቅር ፐርፌክት ነው፣ እንከን አልባ ነው፣ መፋቀር ነው፣ መዋደድ ነው፣ እግር ማጠብ ነው፣ የኔ ፍቅር፣ የኔ ቆንጆ፣ ህይወቴ፣ ንግስቴ እየተባሉ እርስ በርስ በጣፋጭና በውብ ቃላት መነጋገር ነው ብለው ስለሚያስቡ የእነሱ አክቹዋል ህይወት ደግሞ ፍጹም ከዚህ ተቃራኒ ሲሆንባቸው በቃ ይሄ ፍቅር አይደለም፣ ስለዚህ ሊጎዳኝ ይችላልና ቶሎ ልውጣ ወደሚለው ይገባል ማለት ነው። አንዳንዶች ደግሞ እንደ ማስፈራሪያ የሚጠቀሙበት አለ። ማስፈራሪያ ማለት ትቶ እንዳይሄድ ወይም ደግሞ እጅ ላይ ያለውን ዋጋ ማታቅ ከሆነ እኔ እያስፈራራው አሳውቅሃለሁ አይነት ኮንሽስሊ አይደለም ግን ምንድን ነው በቃ እንደውም ይቀራላ ትቼ ሄዳለሁ ወይም እንደ ምን መለያየት እኮ እንችላለን ሲባባሉ ያ ሰው ይፈራል አይደለ? ስለሚፈራ ኔክስት ታይም የሚያጋጭ ነገር እንዳያነሳ ልዩነትን ለምንድን ነው እንደዚህ ያረግሽው ወይም ደግሞ ለምንድን ነው እንደዚህ ያረግከው የሚለው ጥያቄ እንዳይመጣ ያስደርጉታል ማለት ነው። ይቺ ሜካኒዝም ናት በማስፈራሪያ ኮንትሮል ማድረጊያ ያንን ሰው እንደፈለጉት ለማድረግ የሚጠቀሙበት አንድ መንገድ ሊሆን ይችላል። አስበውበት ነው ወይ ኮንሽስሊ ካልኩሌት አድርገው እንደዚህ ማድረግ ምናምን ላይሉ ይችላሉ። አእምሮ ግን በጣም ትሪኪ ነው። ራሱን ፕሮቴክት ለማድረግ ራሱን ከጉዳት ለመጠበቅ የማያመጣው የማይመዘው ዘዴ የለም። ስለዚህ አንደኛው ዘዴ ምንድን ነው? ትቼ እሄዳለሁ። ስርዓትን ማትይዝ ከሆነ እኔ ከአንተ ጋር እኮ እንትን የምለው የማጠፋው ጊዜ ኖሮኝ አይደለም። በእንደዚህ አይነት መንገድ የምንቀጥል ከሆነ እኔ እዚህ ሪሌሽንሽፕ ውስጥ መቆየት አልፈልግም ትላለች። ወይም እሱ ደግሞ ይኸውልሽ ካልፈለግሽ መለያየት ትችያለሽ እኮ ማለት ትንሽዬ ጸብ ናት፣ ትንሽዬ ግጭት ናት፣ ክርክር ናት። ከዛ በተሻለ መንገድ መፍታት ይቻላል። ግን ነገሩ ምንድነው ካታስትሮፋይዝ አድርገው በጣም ነገሩን ለጥጠው አግንነው አይ መለያየት ይቻላል አታካብጂ በቃ ምናምን ሲባል ያ ሰው ወይ በቃ ከምትሄድብኝ ከምትለየኝማ አፌን ሽብብ ባረግ ዝም ብል ይሻለኛል ብሎ ያስባሉ ማለት ነው። ስለዚህ ስሜታቸውን ልዩነት ሲመጣ ወይም የሀሳብ አለመግባባት ሲመጣ እንዳትሄድብኝ ወይኔ ትቶኝ በሄድስ ከሚል ፍርሃት የተነሳ እነዛ ዝም ይላሉ። በቃ ይቀጥላል ማለት ነው። ስለዚህ አንድ የኮንትሮሊንግ ወይም የማኒፕሌሽን ቴክኒክ ሊሆን ይችላል። ዞሮ ዞሮ ግን እንደዚህ አይነት ይሄ በቃ እንለያያለና በቃ ትቼ ሄዳለሁ ምንድነው እንደዚህ የምታካብደው በቃ እንደውም ቢቀርስ ማንም እኮ ያስገደደን የለም ሽጉጥ ደቅኜ አይደለም ያያዝኩ ወይም ትተህ መሄድ ትችላለህ እንደውም ይቅርብኝ ይሄ ሪሌሽንሽፕ ማለት አንዳንዴ ኢማቹሪቲ ሊሆን ስለሚችል ነገሮችን ይሄ ከሶሻል ሚዲያ ፐርስፔክቲቭ አንጻር ባናይ አሁን ላይ የሆነ ኢዚ የሆነ መንገድ እየመረጥን ነው። ቀለል ያለውን መንገድ ነው ትክክል ብለን የምናስበው። ግን ብዙ ትክክል የሆነ ነገር ዋጋ ያስከፍላል። ኃላፊነት መውሰድ አለ፣ ተጠያቂነት አለው። በዛ ላይ ደግሞ ያለ ግጭት እንዴት ነው የሚኖረው? አይደለም ሰው ከሌላ ሰው ጋር የገዛ ጥርሳችን እንኳ ጉንጫችንን ይነክሳል፣ ምላሳችንን ነክሶ ያደማል አይደለም? መደማማት ያለ ነው። እራሳችን ራሱ በውስጣችን ብዙ የተለያዩ የሀሳብ ልዩነቶች አሉና እርስ በርሳችን ራሱ የራሳችን ነው የምላችሁ የራሳችን ሀሳቦች ራሱ እንዴት እንደሚጋጩ ግን ትተን ሄድን ራሳችንን ኖ ትተን አልሄድንም። ራስን ተትቶ መሄድ የሚቻል ቢሆን ኖሮ እኔ ጥንት ራሴን ትቼ ሄጄ ነበር። ምክንያቱም ብዙ ለራሴ የማይረባኝ የማይጠቅሙኝ በጣም ብዙ የሀሳብ ጦርነቶች አእምሮ ያስተናግዷል። ያኔ በራሴ ተበሳጭቼ የሚቻል ቢሆን ኖሮ ትቼ ሄድ ነበር። ግን ስለማይቻል አርፌ ተቀምጬ ከራሴ ጋር መግባባትን ተምሬ አሁንም ጀርኒ ላይ ነኝ፣ ጉዞ ላይ ነኝ። ለምንድን ነው ከሌላ ሰው ጋር
ወደፊት ህይወት ይሆነኛል ወደፊት ትዳር ይሆነኛል ብለን ካሰብነው ሰው ጋር እንደዚህ አይነት ትዕግስት የማይኖረን አሁን በቃ ትዕግስት የለውም ሰው የሆነ የተበላሸ ነገር ሲያይ ያንን አበላሽቶ አዲስ መስራት ነው እንጂ የሚፈልገው ያለውን ጠግኖ አሰማምሮ መቀጠል አይፈልግም። ኮሚትመንት፣ ስራ፣ ኃላፊነት የሚባሉ ነገሮች በጣም ታች እየወረዱ ነው። ትንሽ ደስታ ያስደስተናል፣ ትንሽዬ ነገር ያስደስተናል። በዛውም ትንሽዬ ነገር በጣም ትንሽ ነገር ያስከፋናል። መጣር አንፈልግም፣ መልፋት አንፈልግም። ነገሮች ኩዊክ እንዲሆኑ ቶሎ ኢንስታንትሊ ይሄ ደስታ እንድናገኝ ነው የምንፈልገው። ከዛ ትንሽዬ ነገር ሀዘን ታመጣብናለች፣ ደስታ ይርቀናል። ሪሌሽንሽፖቻችን እድሜ የላቸውም፣ መስራት አንፈልግም እና በጣም ቱማች ፔን አለ። በጣም ቱማች ፔን ውስጣችን ያለ ፔን ደግሞ ካልታከመ ጤናማ ሪሌሽንሽፕ ራሱ መመስረት አንችልም። ስለዚህ ቢፎር ስታርቲንግ ኤኒ ኒው ሪሌሽንሽፕ መጀመሪያ ዊ ኒድ ቱ ሂል አድርገን መዳን ይኖርብናል። ትራውማ አለ፣ የልጅነት ትራውማ አለ፣ ሪሌሽንሽፕ ትራውማ አለ፣ ቁስል አለ። ያ ቁስል እያመረቀዘ እየተቸገርን ካራክተራችን ላይ ማኒፌስት ያደርጋል። ከዛ ሰው ጋር እንዳንኖር፣ ከማንም ሰው ጋር ትዕግስት ኖሮን እንዳንሰራ፣ ቶሎ እንድንሸሽ፣ ግጭት ሲመጣ ነገሩ ሁሉ በቃ ጨለማ የሆነ የሚመስለን ቢኮዝ ያልዳነ ቁስል ስላለ እሱ እየተነካካ እያመረቀዘ ስለሆነ ነው። እና ይህንን ማለት ፈልጋለሁ። ሶ ዩ ጋይዝ ሪሌሽንሽፕ ውስጥ ስትገቡ ሜክ ሹር ሂል ማድረጋችሁ ወይም ደግሞ ሂሊንግ ጀርኒ ላይ መሆናችሁ። ኦፍኮርስ ሂል ሙሉ በሙሉ አድርገን እንጨርሳለን ብዬ አላስብም። ሰማው ትራማው ኢነ ጉድ ወይም ደግሞ ራሳችን የሚሰራበት መንገድ አለ። ግን በተቻለ መጠን ደግሞ ነገሮች ሲከብዱን ማስተካከል ነው እንጂ ወይም ደግሞ ፊክስ ለማድረግ መሞከር ነው እንጂ ያ የለፋንበትን የሰራንበትን የደከምንበትን ነገር ድምጥማጧ አጥፍቶ አዲስ ሪሌሽንሽፕ ለመስራት መሞከር እዛውም ላይ ተመሳሳይ ሳይክል ተመሳሳይ ሪፒቴሽን ውስጥ ነው የምንገባው እና ይሄ ባይሆን እላለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ይህን ቪዲዮ እባካችሁ። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምትመለከቱት። እወዳችኋለሁ። ባይ